አትሌት ገለቴ ቡርቃ ዘርፎኛል በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር መዋሉን ዘሀበሻ ከምንጮቹ ሰምቷል። ዝርዝር መረጃውን ከዕለቱ ዜናችን ላይ ተመልከቱ። ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከመሼ መጥቻለሁ። በሚያሳዝን እጅግ ልብ በሚሰብር በአትሌት በሯጯ አትሌት ቡርቃ በሷ ነው የመጣሁት። አትሌት ቡርቃ በገዛ ባሏ ተዘርፋለች። የሞት ማስፈራራትም ደርሶባታል። እንዲገላት ብዙ ተደርጎባታል። ከቤት አትወጣም፣ ታግዳለች። በጣም ነው ወላሂ በጣም ነው የሚታሳዝነው። እሷ እንዲሮጣ አፈር በልታ ዲሜ በልታ ከአገር ስትወጣ ሀላፍትና ውክልና ለሱ ሰታ ከአገር ስትወጣ 10 ቤት 4 መኪና ክዷት ቤቱን ሁሉ በስሙ ቀይሮ ቤቱን ሁሉ ሽጦ መኪናዋን ሁላ ሽጦባት 4 መኪና 10 ቤት ሽጦባት። ግን ወንዶች ግን ልባችሁ ምንድነው? ለምንድነው ጭካኔ? ሴት ልጅ እኮ ምስኪን ናት። ሴት ልጅ እኮ የዋህ ናት። ሴት ልጅ እኮ አቅም ደካሚነቷን አይታችሁ ነው? ሴት ልጅ አቅም ደካማ ናት ምን ታመጣለች ብላችሁ ነው? ኧረ ተው ግን ግፋት ትስሩ። ነገ ትጠየቁበታላችሁ በነገው ቤት። ትናንትና በአትሌት ገለቴ ቡርቃ ላይ በደረሰው ግፍና በደል ሁላችንም ማዝነን ልባችን ተሰብሮ ነበረ። ነገር ግን ዛሬ እጅግ ደስ በሚል መልኩ በአትሌት ገለቴ ቡርቃ ላይ ግፍና በደል ያደረሰው የቀድሞ ባሏ በአዲስ አበባ ፖሊሶች እጅ ከፍንጅ ተይዟል። እጅግ ልብ የሚያሞቅ ዜና ነው። ይህ ዜና የህግ አካላቶች እንደዚህ ፈጣን ምላሽ ሲሰጡ በጣም ደስ ይላል። የኔ መልእክት ምንድነው? የህግ አካላት ለሁሉም አካል በሁሉም የኢትዮጵያ ክፍሎች ፈጣን ምላሽ ይስጡ ለማለት ነው። ምክንያቱም በማዕከላዊ ኢትዮጵያ በሀዲያ ዞን እጅግ ለዘመናት የሀዲያ ሙስሊሞች በሀዲያ ጴንጦች እየተገፉ እየተበደሉ እየተጨቆኑ ነው። ሀዲያ ዞን ላይ ከሳሹ ጴንጤ ነው፣ ዳኛው ጴንጤ ነው፣ ፈራጁ ጴንጤ ነው፣ ምስክሩ ጴንጤ ነው፣ ፖሊሱ ጴንጤ ነው፣ አስተዳደሩ ጴንጤ ነው። ሙስሊሞች ማጆሪቲው ጴንጤ ስለሆነ ጴንጤ ካልሆናችሁ በሰላም አትኖሩም፣ በገዛ መሬታችሁ ላይ መስጊድ አትሰሩም ተብሎ ከአሁን በፊት ከ11 ዓመት ከ12 ዓመት በፊት አስታውሳለሁኝ እድሜያቸው 80 ዓመት በላይ የሆኑ አዛውንት በገዛ መሬታቸው ላይ መስጊድ አሰርቷል በሚል ታስሮ ነበር። 13 ዓመት ያልሞላው ህፃን ልጅ ታስሮ ነበር፣ ሙስሊም ስለሆነ ብቻ ማለት ነው። ሀዲያ ዞን ላይ ሙስሊሞች በገዛ መስጊዳቸው መስገድ አይችሉም። ሰሞኑን በሀዲያ ዞን በአለኔሞ ወረዳ ላይ ተማሪዎች ላይ ትምህርት ቤት ተቃጥሏል። ልብ በሉ፣ እስላማዊ ትምህርት ቤት መድረሳ አቃጥሏል። መድረሳ ውስጥ ተማሪዎች አሉ፣ የሚማሩ ህፃናቶች አሉ። ህፃናቶች ውስጥ እያሉ በላያቸው ላይ መድረሳ አቃጥለዋል። ሙስሊሙ ማህበረሰብ የሚገለገልበትን የሚሰግድበትን እምነቱን የሚያከናውንበትን ቤተ እምነትና በውስጡ የሚገኘውን የእምነቱን መጽሐፍ ቁርአንን አቃጥለዋል። ነገር ግን ዛሬ የሀዲያ ዞን ምናልባት የሚያነኔ ወረዳ ፖሊስ አይኑን በጨው ጥብ አድርጎ አላቃጠልም ብሎ ዋሽቷል። የሀዲያ ሙስሊሞች ሲወጡ ሲገቡ ይተፋባቸዋል፣ ይሰደባሉ፣ ይጨቆናሉ፣ በሐሰት ይከሰሳሉ። ይሄ ሁሉ የሚደረገው ለምንድን ነው? በቃ ሰልችቷቸው፣ መጨቆን ሰልችቷቸው፣ መታሰር ሰልችቷቸው፣ መበደል ሰልችቷቸው ጴንጤ ይሆናሉ በሚል ነው። የኢትዮጵያ ህግ ለሁሉም እኩል መሆን አለበት። ለታዋቂ ሰው ብቻ ለሆነ አካል ብቻ ወይም አዲስ አበባ ብቻ ኢትዮጵያ ላይ የኢትዮጵያ ህግ መንግስት ለሙስሊሙ ማህበረሰብ አይሰራም በሚያሳዝን መልኩ። እርግጥ አትሌት ገለቴ ቡርቃ ኢትዮጵያን ያስጠራች የምንወዳት አትሌት ናት። ኦኬ። ነገር ግን ሀዲያ ዞን ላይ ለዘመናት ሙስሊም እያለቀሰ ነው፣ ለዘመናት ሙስሊም እየተጨቆነ ነው። ለዘመናት እመኑኝ እንደ ሀዲያ ጴንጤ ሰይጣን ራሱ አይከፋም። ገጀራና አጣና ይዘው ነው ሙስሊሙን የሚያሳድዱት። ብታምኑም ባታምኑ ፓስተሮች ናቸው። የወረዳው አስተዳደር፣ የዞኑ አስተዳደር፣ አቃቢ ህጉ፣ ዳኛው፣ ፈራጁ የሚከሰው መስካሪው ጴንጤ ነው እንዳለ ተመሳጥረው በቃ መግቢያ መውጫና ሳጣቸው ሲሰለቻቸው ጴንጤ ይሆናል። ሙስሊም በመሆኔ
በቃ እየተበደልኩ ነው የሚፈርድልኝ አካል ስለሌለ ከዚህ በደል እሞጣው ጴንጤ ሲሆን ነው የሚል አይዲዮሎጂ ሙስሊሞቹ ጭንቅላት ውስጥ ለማስገባት እየበደሏቸው ነው። በነገራችን ላይ በዚህ ተማሮ ጴንጤ ሆነ እንደለ ታውቃላችሁ ተማሮ በቃ መውጫ መግቢያ አጡ ምር ብሎ መቀበሪያ ቦታ የላቸው መቀበሪያ ቦታ ይከለክላሉ። የሙስሊሞቹ መቃብር ቸርች እንሰራበታለን ወንዶች ማለት ለብር ነው ሴት ልጅ የምትፈልጉ እንጂ የሀዲያ ጴንጤ ሰይጣንን ያስነቃል። እና እባካችሁ ፍትህ ለሙስሊሙ ማህበረሰብ ልትበላ ለማንኛውም ቪዲዮ ላስገባላችኋለሁ እስከ መጨረሻ ተከታተሉት እዩት። በጣም ያሳዝናል ስታለቅስ ምን ስትል ወላሂ እንደው አንዳንድ ሴት ልጅ በጣም ምስኪንነት በየዋህነቷ ወንዶች ያጠቋታል። እንደውም አንድ ሀቢባ ቤት ዛሬ ታሪኳን ገብታ እያወራች እኔ አላየኋትም ነበር። ታሪኳን በሰው ቻናል ነው ያየሁት። እጅግ ያሳዝናል ወላሂ ላዚም በየዋህነታችን እንዲጫወቱብናል። እንደው ያሳዝናል።